በተቻለ መጠን የዚህ አመራር ዋነኛ ዓላማ መሆን ያለበት የተሸፈኑ ነገሮች አሉ። እነሱን ገለጥ ገለጥ አድርጌ እቺን ሀገር እንደ ስሟ ትልቅ ውብ አድርጌ ኢትዮጵያውያን እንዳይሰደዱ እንዳይለምኑ ማድረግ እችላለሁ። ጉልበት አለን፣ መሬት አለን፣ ውሃ አለን። ሰብሰብ አድርገን ብንሰራ ቢያንስ ስንዴ ብርቅ አይሆንብንም ብሎ የቆረጠ የወሰነ ሊመራ የተዘጋጀ ኃይል እንዲሆን ነው የሚፈለገው። ይህን ማሳካት ከቻላችሁ አዲሱ ትውልድ ደግሞ ራቅ ያለ ራዕይ ስለሚሰንቅ በዚያው ጉዞ ውስጥ ይገባና የበለጠ ያማረ ከምናስበውም በብዙ የላቀ ነገር ሊፈጠር ይችላል። ጫናዎች፣ መከራዎች፣ ግፊቶች ብታምኑም ባታምኑም የኢትዮጵያ ብልጽግና የተዘጋውን መስኮት የሚከፍቱ እንጂ የሚያዳፍኑ ሊሆኑ አይችሉም። ማንኛውም የምንሰማው ጩኸት ወደሚገባን ዴስቲኒ የሚወስደን ነው። ጩኸት ስትሰማ የሚመጣ ነገር አለ፣ ድል አለ ብለህ ማሰብ እንጂ መሸማቀቅ፣ መፍራት፣ መታሰር አያስፈልግም። መዘርጋት ነው የሚያስፈልገው። ያላየኸውን ለማየት ያላወጣኸውን ለማውጣት። ያን ማድረግ ስንችል በምናስበው ልክ ለብልጽግና የማይናወጥ መሰረት ማስቀመጥ ነው። አስጨርሳችሁ እናንተ ንግድ የነገዳችሁ ወንድሞቼ ዛሬም ቢሆን አትተውትም ያንን ህዝብ። በተለያዩ ሚዲያዎች ላይ በዛሬው ውሏችሁ አንዱ እንዴት ጠቅላይ ሚኒስትሩ እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ይላል ምናምን። ምን ጠቅላይ ሚኒስትሩም ሆነ ማንም ቢመጣ እናንተ ካደረጋችሁት በላይ ትግራውያንን የሚያደርገው ሰው አለ ወይ? አርያ ገብረ ማርያምን አዲስ ጉዳይ የሚል ኮሚኒቲ ላይ ፖስት አድርጌያለሁ። ሰብስክራይብ ብታደርጉትና በትግራይ ጉዳይ ላይ አርያ ገብረ ማርያምን ነው የማውቀው። ሌላ ሰውም ካለ ብትጠቁሙ ደስ ይለኛል። ስለ ትግራውያን እውነታውን የሚዘግብ ማለት ነው። አርያ ገብረ ማርያም ከስዩሜ ጋር የማውቀው ልጅ ነው። ብዙ ዋጋም እየከፈለ ነው። ዶክተር አብርሃም ተከስተ፣ ዶክተር አረጋዊ በርሄ፣ ያው ሄርሜላ አረጋዊ እና የሄርሜላ አረጋዊ ፕሮፌሰር ሂሩት ወልደ ማርያም እና ሌሎችም ካሉ ንገሩኝ። በጎ ነገር ላይ ያሉት በዚህ ያኖሩበት አልበቃቸው ብሎ የራሳቸውን ቤተሰቦችም ሆነ የሚወዷቸውን ሰዎች እዛች ምድር ላይ ያላስቀመጡ፣ በዛ ህዝብ መካከል ላይ ያላስቀመጡ ሰዎች ስለዛ ህዝብ ተቆርቋሪ ነኝ ብለው ሲሉ ማወቅ ካልቻለ ሰው በራሱ ጀስት አውቆ ነው የምለውና በትግራይ ጉዳይ ላይ የሚፈተፍቱ ሰዎች ያንን ህዝብ እየገበሩ ያስጨረሱ የሚኖሩ እንደሆኑ ብዙ ነገሮች አሉ። ሌላው ቀርቶ ከኢትዮጵያ ህዝብ በተለይ ከአፋርና ከአማራ ክልል ህዝብ ጋር ጭራሹ እንዲቆራረጥ እንስሳትን ሳይቀር መግደል፣ አዝመራውን መዝረፍ፣ አዝመራውን በሳት መቃጠልና የማቋሰሉ ሂደት እጅግ በጣም መራር የሆነ ነውር ነው የተፈጸመው። ያንን ያስደረጉት ሰዎች ዛሬ ተመልሰው አያኩሩም መጥተዋል። ነገር ግን ጠቅላይ ሚኒስትሩ ያደረጉት ነገር አዶኖ ስንት ሰው እንደሚረዳው። ጠቅላይ ሚኒስትሩ ግን በእውነት በጣም ከባድ ሰው ናቸው። በቃ ምረጥ ተብላ የምትመርጥበት ደግሞ 30 ጂሜል ከፍተህ አንድ ሰው 30 ጊዜ ሊመርጥ አይችልም። ያ ሁሉ የራሱ የሆነ መቆጣጠሪያ ነገሮች አሉ። የራሳችሁን ጉዳይ ወስኑ፣ አሊያም ደግሞ ሌላ ሰው አመጣብን እንድትሉ ምንም እድል አይሰጥም። እሺ ጌታቸው ረዳ አማራ ነው ካላችሁ መጀመሪያ ያላችሁትንም ከካዳችሁና ያው ተመሳሳይ ቡድኖች ናቸው የብዙዎችን እልቂት እያስሄዱ ያሉት። ጠቅላይ ሚኒስትሩ ግን ይሄው ማንም ሰው ላይ ቢቀርብ ኤቪደንስ ሊሆን የሚችል ማንንም ማስረዳት የሚችል መረጃ በሚጥል መልኩ በኢሜል ጥቆማ አድርጉ። የእናንተ ፕራይቬሲ የተጠበቀ ነው፣ ደህንነታችሁ የተጠበቀ ነው። ማን ምን እንደመረጠ አትታወቁም ፈርታችሁ ከሆነ። ደስ ግን ውስጥ ለውስጥ አፍን እያጣመሙ ማጥራቱም አይኖርም። እንደገና የራስን ሀሳብ ደግሞ ማካተቱ የግድ ነው። አካታችሁ ጠቅላይ ሚኒስትሩ ይህን ባሉት መሰረት የሰጣችሁትን ጥቆማ አልቀበል ካሉ ከዛ በኋላ ጠቅላይ ሚኒስትሩ ላይ ብትሄዱ አላስ ችግር የለው። የተናገራችሁት እናንተ ያላችሁት ሳይሆን ከቀረማ አሁን ጠቅላዩ የሰሩት ግን ይሄው ምድረኩ ይሄው ቤቱ የምትመርጡትን ምረጡ።
ከዛ በኋላም እኛ በአጋዥነት በራሳችሁ ጉዳይ ላይ ራሳችሁ እንድትወስኑ ይሄው ድሉ ይሄው አወጣነው የምትሉት ምንም አይነት ሰበብ ልታነሱት የምትችሉት ነገር እንዳይኖር አድርገው ነው መድረኩን የከፈቱት። የደብረ ጽዮን የጡት ልጆች ወይም ደግሞ የሱ የእንግዲህ ልጆች ወር እንደዚህ የእንጀራ ልጆች በሏቸው ጀስት በጣም ሲናደዱ በተለያዩ ሚዲያዎች ላይ ያያዩ። ይሄ እኮ የሚያናድ ነገር አይደለም። ለህዝቡ ነው የተሰጠው። እኔ ልምረጥ አልተባለም። የኦሮሞ ህዝብ፣ የትግራይ፣ የአማራ ህዝብ፣ የቤንሻንጉል፣ ጋምቤላ፣ የደቡብ፣ የሶማሌ፣ የአፋር ህዝብ ይምረጥ እኮ አልተባለም። የኤርትራ ህዝብ ይምረጥ እኮ አልተባለም። የትግራይ ህዝብ የራሱን መሪ ይምረጥ። ፊት ለፊት እኮ ለመቅረብ እጅግ በጣም ነውረኞች ያው የሚታወቁ ስለሆነ በዛ ፊት እኮ ቀርቦ ለመምረጥ ስለሚቸገር በቃ በዚች መልኩ ይሄድ ነው። እውቀት ለማወቅ ማወቅ አለብን። ጂሜል እንዴት እንደሚከፈት እሱን እንዳናውቅ በመደረጉ ያሆን ተብሎ ነው የሚሰሩት። ለዛም ነው እነዛ ሰዎች በጥፋት ላይ ኖሩ፣ ያንኑ ጥፋት ወረሱ፣ ለሌሎችም ለማውረስ ሞከሩ። አሁንም ከዛ የተረፉት በህይወት የተረፉት በድህነትም ተጎሳቅሎ የተረፉ ሰዎች ተርፈው ነፃ እንዳይወጡ ያው ሞንጀሉ ነው እንደዛ አለች ነው የሚባል። ደብረ ጽዮን እንደዛ አለች ነው። እውነት ሰው ከሆነ ከየትኛውም የኢትዮጵያ ክፍል ከየትኛውም የኢትዮጵያ ክልል ላይ ካሉ እህት ወንድሞቼ ይልቅ የትግራይ ህዝብ አልነበረም ወይ እነዚህ ሰዎች ሲያጥላላቸው ማየት የነበረብን? የትግራይ ህዝብ አልነበረም ወይ እነዚህ ሰዎች ሲያሳድዳቸው ማየት የነበረብን? ምንም መሳሪያ ያስታጥቁት ባስታጠቁት መሳሪያ ራሳቸውን መውጋት ያለበት ማን ነው? ቸካታረው ታፍኖ ኖረ ምናምን ተባለ። ይሄ ሁሉ ነገር ሆነ። አዲስ አበባ ለመግባት 500,000 ብር ድረስ ነበረ። ምን እንደነበር ይታወቃል። ወደዛ ነገር እንኳን እንውሰድ ተብለው እነዛ ሰዎች አይደለም መውሰድ እንደ ሰው ነኝ ብለው በእናንተ መካከል እንዲቆሙ ማድረጋችሁ እኮ ከነዛ ሰዎች በባሰ ያ ነውር የተፈጸመበት የህብረተሰብ ክፍል ነው፣ ድክመት ያለው ነውና የአክቲቪስት ምናምን እየተባለ በየቦታው ላይ እየተሰነቀሩ ሌቦች የማይገባቸው ላይ ስለተቀመጡ ስለሚኖሩ ያንን የረከሰ ማንነታቸው እንዳይገለጥ በዛው በረከሰ በጨለማ ሁነት ውስጥ ለመኖር ስለሚፈልጉ እስከሚሞቱ ድረስ ያንን ያደርጋሉ። ቢኮዝ እነዛ ካድ ናቸው፣ እነዛ ገዳይ ናቸው፣ እነዛ ተጠያቂ ናቸው፣ እነዛ ነውረኞች ናቸው። እነዛ የትም ቦታ ቢሆን መወገዝ መቀበር መወገድ ያለባቸው ነውረኞች እንጂ የትም ቦታ ላይ ቢሆን እንደሰው የሚቆጠሩ አይደሉም። ሰው እነሱ ያንን ነውራቸውን ለመጠበቅ በእናንተ ሞትና ስቃይ ላይ ጭራሽ በሀገራችሁ ላይ ባይታወርታሉ። ትግራይ ትገነጠላለች። ብትገነጠል መጨረሻውን አጠይቁትም እንዴ? እሺ እንገነጠል። ከተገነጠልን በኋላ ከኤርትራ ጋር እንዲህ አይነት መሬት አለን፣ ከአማራ ክልል ጋር እንዲህ አይነት ነገር አለን፣ ምን ይዘን ነው የምንገነጠለው ብሎ መጠየቅ እንኳን አትችሉ። በጣም ሸሞኑ እነዛ ሰዎች ራሱ ይሄን ካወሩት እኔ በጣም አጋንንታዊ ሰይጣናዊ ሆኖ ስለሚታየኝ ጀስት ህብረተሰቡ ወደ ባለቤትነት ለመምጣት ጥረት አድርጉ። እኔ ተፎካካሪ ፓርቲ ነን የህዝብ ነፃነት እናውጃለን የምትሉ ነባይቶና እና ምናምን ፓርቲዎች አላችሁ። ይሄው ምድረው በእውነት ከህዝብ ጋር የህዝብን ደህንነት የምታስጠብቁበት እድል ካለ ህዝባችሁን ያዙት። መጀመሪያ እኔ እንደ ጉባለች ህዝብ ነፃ እንዲወጣ ነው እንጂ የምፈልገው ከዛ ውጭ ባለው ሌላ ጉዳይ ነው፣ ችግር የለብኝም። ህዝብ ነፃ ይወጣ። የሚቀለድበት በሴፍቲነት 27 ዓመታት ተጧሪ ሆኖ በሚበላው ነገር ከሌላ ተለምኖ በሚመጣ የተቀቀለ ስንዴ ህልውናው በነዛ ገዳዮች ስር ተቆፎ የነበረበት ወቅት እንዲያበቃ ነው የምሰራው። ፍትሃዊነትን ነው ለማንም መናገር እንፈልግ። ከዛ ውጭ ይሄ ትግራዊነት ይሄ አማራነት በሚለው አልሰማችሁም። እኔ ሰውን በሰውነት ነው የምቀበለው። ባትቀበሉም የራሳችሁ ጉዳይ እንጂ እንደዛ አይነት ዘረኝነት ውስጥ መግባት አልፈልግም። ያውም እንደነዛ አይነት አውሬዎች ገዳዮችና አስመሳዮች በሰሩት የዘረኝነት ቋት እነዚህ ቆሻሾች ምንም በጎ ነገር ቢሰሩም እንኳን እነሱ ስለሰሩት ብቻ ያ ነገር ስለሚረክስ እነሱ በሰሩት አልገባም ማለት ነው። ኪያብያ ሰላም ነው ወይ? እንዴት ናችሁ? ሙራድ መፍታህ ሰላም ነው ወይ? ጸዳለ አየለ ሰላም፣ ነጄ ሰላም ብያለሁ። ሳምራዊት ቢም ሰላም። አብራችሁ ያላችሁት ወንድሞቼ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ያው በዛሬው እስካሁን ያቋራረጠ ቆየ፣ እንደገና ደግሞ አሁንም ካቋረጠ ችግር አለ ማለት ነው። እና እንደዛ ነገር ስላለ በዋናነት ዓላማችን ኢትዮጵያ እንድትሻገር በጎ ነገር እንዲበዛ ክፎች በክፋታቸው ይቅርታ እኮ ታውጆ ከመጀመሪያ ይሄ ለውጥ ሲመጣ ፓርላማ ላይ ያልተነካካ ያልረከሰ ያልተበከለ ስለሌለ የህዋትና ህዋታውያንን በሽታ በሀገሪቱ ላይ የኖረውን የኢህአዴግን በሽታ ያልወረሰ ያልተነካካ ስለሌለ በይቅርታ አዋጅ የኢትዮጵያ ህዝብ ይቅር ይበለንና በይቅርታ
እንሻገር በፍቅር እንደመር ነው የሚባል ነገር ተብሎ በምክር ቤት በህዝብ ተወካዮች ምክር ቤት ላይ ያው ተገዶም ቢሆን አስቦ በአብዛኛው ያልተነካካ ስላልነበር የይቅርታ አዋጅ ተዘጋጀ። አሁን ያሉት ልጆች እኮ ጠቅላይ ሚኒስትሩን ጨምረው በዛ ነገር በተለያየ መልኩ ተነካክተዋል። ግን ይቅርታ ብለው ህዝብን ሲጠይቁ ይቅር ብለናል አለ ኢትዮጵያ ሰው። ከዛ በኋላ ይህንን ክደን ብንሄድ መሬት አይቀበለንም። ስለዚህ ይህንን ህዝብ የሰጠን አደራ ተሸክመን ያለፈውን ጥፋታችንን የምንክስበት የስልጣን ዘመን እናደርጋለን በሚል ነው የተጀመረው። ጉዞው ሲጀምር ብዙዎች ቢንጠባጠቡ ያ መንጠባጠብ ያለ ነው። ለማ መገርሳ ቢንጠባጠብ፣ ገዱ ጉዱ ቢንጠባጠብ፣ ሌሎች በጣም የምንወዳቸው ሰዎች እንደ ታዬ ደንዳ አይነት ሰዎች ቢንጠባጠቡ፣ ብዙ ሰዎች ብዙ ነገር ቢሉም ጀግኖች ተሻግረዋል። በቃ ብዙ ያ ባህሪ ነው። ምንም ችግር የለውም እኮ ጥቂት ሰዎች ምንም ነገር ቢያመጡ ምንም ችግር የለውም። አብዛኛው መሆኑን ነው አሁን የሚገርም እንጂ በሆነ በስንዴ መካከል እንክርዳድ እንደሚበቅል ይታወቃልና ደረጀ እንክርዳድ ሆኖ ሲያበቃ ስንዴዎቹን ሁሉ እንክርዳድ ማድረግ ደረጃ ሀብተወልድ እንዴት መሳይ ለምን ይሄ አማራነት ምናምን በሚባለው ኮረጆ ላይ መሳይ የት አካባቢ ነው የተወለደው? ወደ ደቡብ አካባቢ ይመስለኛል። አይ ቲንክ የደቡብ አካባቢ ደግሞ ሰው በጣም የዋህ ነው የማውቀው። እስካሁን ሰዓት ድረስ ደቡብም አካባቢ ኦሮሚያም አካባቢ ላይ በግለሰብ ደረጃ ያዩዋቸው ሰዎች ክፋት አላገኙባቸው። በትግራይ ላይም ቢሆን ብዙዎች እዛ ይኖሩ ነበረ። እንደዚህ በግልጽ የሆነ ነገር አላየሁም። ሳላይ ደግሞ እንደዚህ ብዬ አላወራም። አብረው ይሰሩ የነበሩ የኔ ጓደኞች ደግሞ ብዙ ጥፋት ሲያደርሱ አይቻለሁ። ሰው አብሮኝ ካለው አንጻር በሆነ ብዬ ቆሻሻን አዝዬ አልሄድም። ጀስት አብሮኝ የኖረ ሰው ነው እኔ ቆሻሻ ሆኖ ያየሁት እንጂ ሌላ ቦታ ላይ አይደለም። እና መሳይ ደቡብ አካባቢ ላይ ከተወለደ የደቡብን ሰው አይወክልም፣ ጸረ ደቡብ ነው። ቢኮዝ የዛ ህዝብ ባህሪ ያልሆነ ነገር ነው የሰው የሚያወራው። አውሬ ነው በጣም። ደረጃ ሀብተወልድ ኮምቦልቻ ላይ ስለተወለደ የወሎ ህዝብ ነው። የወሎ ህዝብን ደግነት ለደረጃ ሀብተወልድ አንሰጥም። ይሄ ብዙን መፈረጅ የአምባሳደርነት ኬዝ በጣም ቀን ላይ ኡስታዝ ጀማል ኪንግስ ኦፍ አባይ ላይ ያቀረበ የነበረው ወደ ድሬዳዋ አካባቢ ላይ አንድ የአረብ አካባቢ ነዋሪ መጥቶ በሚጎበኝበት ሰዓት ላይ የገጠመውን ነገር በበጎ የጻፈውን ኢንተርፕሬት እያደረገ ነበር። እኛ በያለንበት አምባሳደር ለሰውነታችን፣ ለባህላችን፣ ለሃይማኖታችን፣ ለኢትዮጵያዊነታችን በሁሉም ነገራችን ላይ አምባሳደር ሆነን እንደምንሰራ ሁሉ ዛጋ የሚያስገነዝብ ነገር አለውና ትግሬ የሆነ ሁሉ ለኢትዮጵያ ጠላት መስሎ እንዲታይ ያን ያደረገው ራሱ ከትግራይ የተፈጠረው ኃይል፣ ኤርትራዊ የሆነ ሁሉ የኢትዮጵያ ጠላት ሆኖ እንዲታይ ያን ያደረገው ኤርትራ ውስጥ የተፈጠረ። የማስታውሰው ደብረ ማርቆስ ላይ 28 ዓመት በኋላ ጠቅላይ ሚኒስትር ዶክተር አብይ ከኢሳያስ ጋር ሄደው የተዘጋበትን የጨለማ በር ከፍተው ሲያስወጡት ኢሳያስን ኤርትራውያን ወደ ኢትዮጵያ ሲመጡ ደስታውን እኔ የተከበራችሁ ኤርትራውያን፣ ኤርትራዊ የሆናችሁ በሰውነት ክብራችሁ ያላችሁ ሀቀኞችን ነው የምለው። እናንተ በዛ ክብራችሁ ላይ ኢሳያስን መሞገት የምትችሉት እናንተ ነበራችሁ። ስትሞግቱ ምናልባት እኔ ያላጋጠመኝ ብሎ ካለ ሸራርጉ በስልኬ ላይ። ጀስት ግን መሞገት የሚገባችሁን ብትሞግቱ ጥሩ ነው። ከማንኛውም ነገር ላይ የሚደረገው ነገር ስለምታውቁት እኔ ከማውራው በላይ ደባርቅ ላይ፣ ሽሬ እንደ ስላሴ ላይ፣ መተማ ደረቅ አባይ አካባቢ ላይ ያሉ 3 የስደተኞች ካምፕ አውቃለሁ ኤርትራውያን። እዛ ላይ የሆነው ነገር ነው ወዴት ለመሄድ ነው ይሄ የሚደረገው የሚለውን ማወቅ ነው። እሱን አይታችሁ አብሮ ሊያኖር የሚችል ፍቅርን በፍቅር የሚተካ ታላቅነትን የሚያውጅ ነገር ብትሰሩ ደስ ይለኛል ከእናንተ። ከዛ ውጭ በጥላትነት በጥፋትነት ኤርትራ ኢትዮጵያን ለማጥፋት ነው የተሰራችው ያለ እሱ ማነው መሪው ሰውዬ እንደሚያወራው ከሆነ እንደሱ አይቻልም። እኔ በበኩሌ ኢትዮጵያን አጠፋለሁ ያለን ተከታትዬ እንዲጠፋ አደርጋለሁ። በዚህ ድርድር ስለሌለ የኔ እጅም ይሁን እኔ ራሴ ልሁን ለኢትዮጵያ ጠላት ከሆንኩ ከኔ ጀምሮ ነው መጥፋት ያለበት። ሲታወጅ ዝም ብሎ በለበጣ ምናምን አይደለም። ኖሮ የማይጠቅም ትውልድ ሲጀመር መጥፋት። ከዚህ በኋላ ምንም አይነት በክፎች ወጥመድ የምናለቅስበት እንባ የምናበዛበት ዘመን ለመብዛት በፍጹም የለበትም። እዚህ የሚሰራው ነገር ኤርትራዊን ሁሉ በጥርጣሬ እንድናይ፣ ትግራዊን ሁሉ በጥርጣሬ እንድናይ፣ አሁን ደግሞ ጃዊሳ የሚባለው አማራ የተባለውን ሁሉ የኢትዮጵያ ሕዝብ እንዲያወግዘው እንዲጠላው
ያንኑ አይነት ውርስ ነው እየተወረሰ ያለው። ከዛ አሁን ይሄ የሰሞኑ የካህዲዎች ክዳት ወይም የነውር ጥግ ጭራሽ በዝነት ተጠቅልሎ ማን ብርቱካን ምናምን የምትባል ነገር ላይ የተቀለደውን ቀልድ ማየት ኢትዮጵያ ቅሳነት ማህሊ መሳሪያ ግንበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነት አፍረክሞ ሉላውነት አረጋግጣ ክትለብር ሀሳብ አይነበረን ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጣር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣዊት እቲ ማይ ዝመቀሰሉ ቦታ ዘለዎ ሃገራት መፃኢ ኢልሚ ዝብል እምነት ነይርዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። ሰላም ጤና ይስጥልኝ። ይሄ ያው ሰውየው የተናገረው ነው። አሁን በማሽሞንሞን በመደረት ምናምን አለ ብዙ አውቃለሁ። የሻቢያን ጉዳይ ምናምን ሆን ብላችሁ ኤርትራዊ መስላችሁም ሊሆን ይችላል። እኔ አሁን ነው አይደለም በሚል ላይ ለማመን ነው መቸገር ያለብን። ለማመን ብንቸገር አግባብ ነው ለእኔ። በቃ እኔን አሁን ለማመን ብትጠራጠሩ ማመን ብትቸገሩ አግባብ ነው። ይህንን እቀበላለሁ። ህወሓት ባለፉት እንግዲህ እሱ 27 አሁን ደግሞ 5-6-7 ዓመት ጨምሩበት ወደ 30-15 ዓመት አካባቢ ላይ የተሰራውን ደባና ከዛ እንዳንወጣ በጥላቻ ብንሄድ ሰዎችን ለማመን ብንቸገርና ለማጣራት ጥረት ብናደርግ ይሄ አግባብ ጤነኛ ነው ከተሰራብን ክፉ ነገር አንጻር። ግን ዛሬ የሚሰሩትን ተመልከቷቸው። የተወደዱ የተከበሩ ነገሮችን ሁሉ እየተከተሉ ነው የሚያደርጉት። እብድ የተባለው እንኳን በጤናው እብደቱን እንዳይወጣ እብድ መስለው ሸረኞች መጡ። ያጣ ሰው እንዳይለምን ለማይመስለው መጡ። መነኩሴ ሆኖ ፈጣሪውን እንዳያመሰግን መነኩሴ መስለው የኮንትሮባንድና የስለላ የጥፋት ስራ የሚሰሩ አሸባሪዎች መጡ። ሸሁ ቃልቻው ያንን ትክክለኛ አለባበሱን መስለው እነዚህ ቆሻሾች መጡ። ያልመጡበት ነገር አሉ። የፖሊሱን ልብስ ለብሰው ሌቦች፣ ህዝብን የሚያነውሩ ሀገር የሚያፈርሱ ባለጌዎች እንደዛ አደረጉ። በጣም የተከበሩ መምህር መስሎ ማጥፋት፣ ዳኛ መስሎ እንደዚህ፣ የተራበ መስሎ እንደዚህ፣ ሰጪ አቢ አጠጪ መስሎ ሌላ ጥፋት። በሁሉም በተከበሩና በተወደዱ የሰው ልጆች ሁሉ በተባረከ ማንነታቸው የሚያምኗቸውና የሚወዷቸውን የቅድስና መገኛ ነገሮችን በሙሉ ለማርከስ ነው የሰሩት። ከዛ በኋላ እኛ ምንድነው በትክክል የተራበ ሰው ቢመጣ ለዓለም እንዳንሰጠው ለማድረግ በትክክል ህግን ለማስከበር የሚመጣ ኃይል ቢመጣ ዞር በል ህገ ወጥነትን ነው የምናስፋፋው እንድንለው፣ በትክክለኛው ሸህ ትክክለኛው ቃልቻ ቢመጣ የለም ትክክለኛው መነኩሴ ትክክለኛው እንደዛ ቢመጣ በሱ ሁሉን የሸቀሉበት በእያንዳንዱ ነገር ላይ እየገቡ ነው የሚያጠ በእንሰሞን የዚች ብርቱካን ምናምን የምትባለዋ ልጅ ምኗን ይዘው እንደዚህ እንዳደረጓት ወደፊት የምናየው ቢሆንም ከዚህ ልጅ ጋር በተለይ እኔ ከሷ ጋር ያሉ ኢቢኤስ ቴሌቪዥን ጨምሮ ሌሎችን ነው ብዙ እንዳውቅ ያደረገኝና እኔም ትኩረት ማድረገው እዛ ነው። ለእኔ እሷ አጀንዳዬም አይደለችም። ያን ያህልም ትኩረት አልሰጠውም። እዝነት አዛኝ መሳይ በሚለው ሁናቴ ነው የወሰድኩት የነበረው ከመጀመሪያው ጀምረን። ጀስት እዝነት ካለ ያው 25,000 የወለጋ ተፈናቃዮች ደብረ ብርሃን አሉ ብያለሁ። ዛሬም ትዝ ባለ ቁጥር ሳልናገር አላልፍም። የነዛ ሰዎች እንባ እስካልታበሰ ድረስ ሀገሪቱ ማንባቷን ትቀጥላለች። የትኛውም ቦታ ላይ ያሉ የተፈናቀሉ ህይወታቸው የተስተጓጎለባቸው እናት አባቶቻችን፣ እህት ወንድሞቻችን፣ ህፃናት፣ አሮጊቶች ሁሉ በየቦታው ወድቀው እነሱ እያለቀሱ ተረጋግታ
ሰላማዊ ሆና የምትቀጥል ዓለም የምትቀጥል ሀገርም አትኖርም። ከቻል የሚያለቅስ ሰው እንዲጠፋ እናድርግ። የሚያለቅስ ሰው የሚያዝን ሰው አማራሪ ሰዎችን በደስታ ውስጥ ለመሙላት በቻልነው አቅም እናድርግ። ያለዛ በበጎነት ለተራቡ ሰዎች የማንሰጠው ገንዘብ ሌቦች ይወስዱታል። መወሰዱ ከተወሰነ በቃ ይወሰዳል። ሀገርን እንስራ ከተባለ ድሃ ማንኛውም የድሃ መኖር እኮ ሀብታሙን ያጠፋል። የሀብታሙ አያምርም አንዱ ብቻውን ከገዘፈ ማለት ነው። ድህነትም ከገዘፈ እንዲሁ የጠፋ ሀገር የሚኖረው። ሀብታም የሚባለውም ከገዘፈ እንደዚሁ ነው። ባለስልጣን የሚባለውም ሰውን ሊያገለግል ተሽሞ ስሙና ክብሩ ያ ሆኖ ሰውን የሚቀጠቅጥ የሚገል የሚያስገድል እሱ ያለው ብቻ ለማድረግ የሚያስደርግ ይኸው ትግራይ ላይ እኮ የምታዩት ይህንን እኮ ቀላል ማለት ነው። ለምን የትግራይ ምሳሌ ምን አልኩ? አንደኛ ኢትዮጵያ ውስጥ ያለውን ቆሻሻ ነገር ሁሉ በፊት አውራሪነት የዘራ ያበቀለ የኮተኮተ ፍሬውንም እንዲያፈራና ዛሬም ቢሆን ከመሬት ውስጥ ላለመነቀል የራሱን ሰንኮፍ እያሰፋ ያለ ስለሆነ ህዝብ በማንኛውም አግባብ ነፃ እንዳይወጣ ሲፈልግ የሚገለው ሲፈልግ የሚያኖረው ሲፈልግ እንደፈለገ የሚጫወትበት የእሱ የራሱ የህልውና ማስቀጠያ እንደሆነ የሚያረጋግጥ ስለሆነ ነው። ጃዊሳን ይዩት፣ ሌሎችንም ይዩዋቸው። ሀሳቡ ጽንሰቱ ከዛ ቢመጣም ዋና ምንጩ ዛጋ መሆኑን የምታዩት ሲፈልጉ ዛጋ ያሉ ቆሻሾች የጃዊሳ ደጋፊ ይመስላሉ። ጃዊሳ እነሱ ዘመነ ካሴን የሚያስታርቀን ያለው አሁን ስታሊን ካለ ዘመነ ካሴ የስታሊን ራሱ ካልሲ ነው ማለት ነው። የስታሊን ተላላኪ ነው ማለት ነው። ስታሊን የተፋውን እየላሴ የመጣ ነው ማለት ነው። ጃዊሳ የሚባለውን ስታሊን ከደገፈው ጀስት የስታሊን ቆሻሻ ተረካቢና ለአማራ ክልል ህዝብ የሚያስፋፋ ነው ማለት ነው። እዚህ ኦሮሚያ ክልል ላይም ካለ እንደዛ ነው። እና ችግሩን እንዲቀነሳውን ችግርም የፈጠሩት እዚህ ችግር ውስጥ እንድንገባ የሰሩት ችግርን እያወሩ ወደ ችግር መሄዳቸው ያ የነሱ ልክ ነው። ለነሱ ለእኛ ልክ አይደለም። እኛ ስለተጎዳን ለነሱ ልክ ናቸው። በእኛ መጎዳት እነሱ ስለተጠቀሙ ዛሬ ህዝብ ምረጥ ተብሎ ነፃ ሲመጣ በኢሜል እንዴት ይመርጣል? ጠቅላይ ሚኒስትሩ ለትግራውያን እንደዚህ ይላል። ነቃ ያለ ሰው የራሱን ባለቤትነት ከዚህ በተሻለም የሚገልጥበት ካለው እሱም መናገር ነው። ለምሳሌ ከኢሜል ውጪ ፊት ለፊት ለምን ምርጫ አይካሄድም ጥቆማ መስጠት አንችልም ካላችሁ መናገር። ከዛ ውጭ ግን ህዝብ በራሱ ለራሱ የራሱን ጉዳይ ራሱ እንዲወስን እድል መሰጠቱ ምንድነው ችግሩ? ይኸው ሻዕቢያ ይህንን ነው የተላከው። ኤርትራ እንደ ሀገር ቆማ ሀገር ሆና እንድትጸና አይደለም ግብፃውያን ኤርትራን የሚደግፉ። ኤርትራ እንደ ሀገር መቼም ቢሆን ሀገር ሆና እንደማትቀጥል ያውቃሉ ግብፃውያን። ግብፃውያን ግን ኤርትራን የሚደግፉት የአባይ ተፋሰስ ሀገሮች ሰላም እንዲያጡ ለማድረግ ነው። እኛም ኤርትራ የተገነጠል ነው ኢትዮጵያን ሰላም ለመንሳት ነው። ስለዚህ ኤርትራዊ ነኝ የምትሉ ሰዎች ጠይቁት። እንዴት እንዲህ ብለህ ትናገራለህ በሉት። እኔ የማውቀው ግን ኤርትራዊ የሆነ ከዚህ ሰውዬ ዓላማ ጋር ራሱን አግልሎ በሰላም መኖር ያልቻለ ሁሉ የኢትዮጵያ ጸረ ሰላም ኃይል ሆኖ እየሰራ እንዳለ ነው የማረጋግጠው። ይህንን እናንተ ከራሳችሁ ላይ አውርዳችሁ ከዛም የኢትዮጵያ ሕዝብ ደግሞ የራሱን ጉዳይ በራሱ ላይ ባለቤት ሆኖ ነገሮችን በክትትል ውስጥ ማስገባት ከቻለ ያኔ ይታወቃል። አንተማመንም። በቃ ይሄ ነገር ጠርቶ ቆሻሻ ሁሉ ከምድራችን ላይ እስከሚጸዳ ድረስ መተማመን አያስፈልግም። መተማመን አያስፈልግም ማለት ነገሮችን በጥንቃቄ ማየት ማለት ነው። ከዛም ችግር የሚፈጥሩ ካሉም ቶሎ ብሎ ችግሩ ሳይሰፋ ምላሽ ለመስጠት ዝግጁ ሆኖ መቀጠል ማለት ነው እንጂ ኤርትራዊ የሆነን ሁሉ በክፉ ማየት፣ ትግራዊ የሆነን ሁሉ በክፉ ማየት፣ አማራን የሆነ ሁሉ በክፉ ማየት በቃ እንደሱ አይነት አለ። ሰውየው የሚለው ኢትዮጵያን ስራ ለመስጠት ነው። ግብጾች ኤርትራን እንደዚህ ብለው የገነጠሏት ከገነጠሏት በኋላ ድጋፍ የሚያደርጉላት ኢትዮጵያን እንድትረብሽ ነው ይላል። ሰላም እንዳታገኝ በማድረግ ነው የተቀጠርኩት ይላል ኢሳያስ። ምንም ወደዚህ ምናምን ባሽሙር ለዛ የምትሄዱ ሰዎች አይ በቃ እስኪ ወግቱ። አሰብን ኢትዮጵያ ወደብን የጠየቀችው አሰብን ጠየቀች ኢትዮጵያ አላችሁ። አንድ የሆነ መንፈስሻ ነው ምናምን የሚባል ሌባ ነበርና ልብስ ሰርቋል። በአጋጣሚ
ከዛም ሰዎች የሆነ የጠፋ ቃል ለምናምን ሲሉት እኔ ልብስ አልሰረኩም አለ ይባል። ሰዎች የጠየቁት ሌላ ነው፣ ካልሆነ እኮ አልሆነም ነው። እኔ አሁን የምናገረው አይነት ነገር በጉልበት ደፍጥጠን ምናምን በሚሊዮን የሚቆጠር ሰው ስላለን 120 130 ሚሊዮን ህዝብ ስላለን ምናምን ሪሶርስ ስላለን እንደሱ አልልም። because ዛሬ ጉልበት እስካለን ድረስ ምንም ነገር ብንጨፈልቅ ነገ ሸክም ነው ለሀገራችን። እስከ ዛሬ ድረስ ኢትዮጵያ ላይ ግፍ የፈጸሙትን ሁሉ እኮ ሸክም በትውልዳቸው በሀገራቸው በምድራቸው ላይ ይሆናል ነው እያልኩ ያለሁት። በትዕቢት ማንኛውም ኃይል እንዲሄድ አልፈቅድም። በቃ ያንን በጽኑ ነው የምቃወመው። ሀቅ ግን እንዲወጣ እፈልጋለሁ። ምክንያቱም ዓለም ቅጣጣ እንዲህ የምትራገጠውና ፍጥረታት ሁሉ በዚህ ልክ ስቃይ ውስጥ የገቡት ጥቂት ባለጌዎች የማይገባቸውን ለማድረግ ስለሞከሩ፣ ከመርህ ከህግ ከተፈጥሮ ውጪ ለመሄድ ስለጣሩ ስለሰሩ፣ ጾታ ስለቀየሩ፣ ፈጣሪ የሰራውን መርህ ስለተቃወሙ፣ ሰዎችን በማደሄት የነሱን ሀብት በመዝረፍ እነሱ ሀብታም ለመሆን ሀብታሞችን አደህይተው ድሃዎች ሀብታም የሚሆኑበት ስራ ስለተዋቀረ፣ ዳቦ የማይሰጠው ሁሉ ጥይት እየሰጠ ሰዎችን ስለሚያጋድል፣ የነውረኞች የባለጌዎች የገዳዮች የደም አፍሳሾች ዘመን በጉልበት የሚመኩበት ሁነት ስለተፈጠረ ለዛ ነው ዓለም ቅጥ ያጣችው። እነዚህ ላይ ተጠቃሚ ያደርጋል አያደርግም፣ ሰዎችን እየጎዱ መጠቀም የለም። ማንኛውንም በመጨፍለቅ መጠቀም እንደሌለ ማወቅ አለብን። ደስታችን የሚቀዳው ከሰዎች ነው። ሰላማችን የሚቀዳው ከሌሎች ነው። መብላት መጠጣታችን፣ ማንኛውም ጤንነታችን በሙሉ የሚቀዳው ከሰዎች ነው። ይሄ ኖርማል ነው። ቸክ አድርጉ። ባላችሁበት ቤት ውስጥ፣ ባላችሁበት ከተማ ውስጥ፣ ባላችሁበት መንደር ውስጥ ያላችሁበት ቤት ባዶ ቢሆን ደስ ይላችኋል? ያላችሁበት ከተማ ባዶ ቢሆን፣ ያላችሁበት ማንኛውም ነገር ባዶ ቢሆን፣ ሰው ቢጠፋ ደስ ይላል ወይ? ሰውን በማጥፋት የሚመጣ የሚገኝ ደስታ እንደሌለ ይታወቃል። ነገር ግን እነዚህ ግብዞች የሚሰሩ ደግሞ ሰውን ጨርሶ ማጥፋት ሳይሆን የራስ መጫወቻ አሽንጉሊት አድርጎ ሲፈልጉ የሚሸጡ፣ ሲፈልጉ የሚገሉ፣ ሲፈልጉ የራሳቸው የሆነ ቁስ አድርገው ማኖር ነው። እንደ ሰው ሳይሆን እንደ ዕቃ እንዲያስብ ማድረግ። ደብረጽዮንን ጠይቁት። ትናንትና ቴዎድሮስ የሚባለው ልጅ እንደዛ ሲል ከዛ ቤት አንድ የሆነ መሀል አካባቢ ላይ አንዳንድ ሰዎች ከሚሰጡኝ ትሪትመንት አንጻር የሆነ ክሬዲት እየሰጠሁት የመጣሁበትን እውነት ነበረ። ትናንትና ተመልሶ ግን አብይ አህመድ እኔ ይቅርታ አድርጉልኝ፣ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ እንድትሉት አልፈቅድም። አብይ አህመድ እያሉ የሚሉ ሰዎችን በጣም ነው የምጠላችሁ። በጣም ቀሽም፣ በጣም ወራዳ፣ በጣም ባለጌ ወልዶ ያሳደጋችሁ እጅግ በጣም ውዳቂ እንደሆናችሁ ነው ጉባኤ ኢትዮጵያ የሚረዳው። የኢትዮጵያ ጠቅላይ ሚኒስትር ጋጠወጦች ስለሆናችሁ፣ የኢትዮጵያ ሕዝብ ጥላቶች ስለሆናችሁ እንጂ ጠቅላይ ሚኒስትሩን የምታከብሩት እኮ የኢትዮጵያን ሕዝብ ስለምታከብሩ የኢትዮጵያ ሕዝብ መሪ አስተዳዳሪ ወኪል ስለሆነ ነው። ዛሬ የሚለቀው ኢትዮጵያ ሀገሬ እድለኛዋ መሬቷ በረከት ሰማይ ሙሉ ውበት ካልገባለ ልናት ሀገራችን ወደቡ ይመጣል ታሪክ ይለወጣል ገባ በሉ ተነሳ ያንን አንበሳ። የኢትዮጵያ ህዝብ እንጂ እንደ ግለሰብ አይደለም። ስለዚህ ይህንን ያለ ሁሉ ለጉባኤ ኢትዮጵያ የመጀመሪያም የመጨረሻም ጠላት ነው። እኔ እርሱን በምችለው ነገር ሁሉ ፈጣሪ እንዲፈርድበት አደርጋለሁ። በኢትዮጵያ ላይ ክፉ የሰራን ሁሉ የእውነቴን ነው የምላችሁ። ምናልባት ከተናገሩ ይቀንሳሉ፣ ማድረጌ እንዳይቀንስ ሁሉ ነው መለስ ማድረግ። ማንኛውም ኢትዮጵያ ላይ በክፋት የሰራን ሰው የትኛውም ጉልበት ምንም ነገር ይኑረው ከፈጣሪ ጋር ባለኝ የራሴ የሆነ ነገር ፍርዱን እንዲያገኝ አደርጋለሁ። እዚህ ኢትዮጵያ ውስጥም በሶሻል ሚዲያም በምንም ላይ ያላችሁ ሰዎችን የምትበክሉ እናንተ በሰራችሁት እና ባወራችሁት ነገር አንዲት እናቴ የምትበላው አጣ ብትሉ ያንን ነገር
እንትን ለማለት እሰራለሁ ማለት ነውና አብይ አህመድ እያላችሁ የምትጠሩ ሰዎች እጅግ በጣም ነው የምናደደው። ለምን ያው ይታወቃል። ከምንም በላይ ነው በጣም ይሰቀጥ። የትኛውም ቦታ ማንኛውም ሰው ይናገረው ይሄን በጣም ነው የምጠላው፣ በጣም ነው የምበቀለው። አክብረህ ተናገር። ስራው ነው ተች የተባልከው ያጠፋውን ነገር ነው። አንተ ግን 120 ሚሊዮንን ህዝብ በአንድ ግለሰብ እያሳበኩ የምትሳደብ የ120 ሚሊዮን ህዝብ መሪ የሆነውን ሰው ነው። ዓለም የሸለመውን ሰው ማንም ጋጠወጥ፣ ስርዓት አልበኛ፣ ዲካ የለሽ፣ ነውረኛ በየሄደበት ከሃዲ የሆነ ትውልድ ሊሰድብ አይገባም። ዘላፊ አይደለም ይቻለም ያጣቸው፣ ጋጠወጥ ትውልድ አይደለም ያጣቸው ይቻለም። መፍትሄ የሚሰጥ ተወዳዳሪ፣ የተሻለ የሚያመነጭ ጠቅላይ ሚኒስትሩ ስህተት ካለባቸው ከሳቸው የተሻለ ሞጋጅ አቅጣጫ የሚያሳይ እሳቤና አመለካከት አምጣ። ያኔ እኔም አንተም ማንም ቢሆን የተሻለ ነገር ይወዳል፣ የተሻለ ነገር ይወዳል። የትኛውም ቦታ ላይ ያላችሁ ሰዎች በቃ የተሻለ አማራጭ አሳዩን። ማንም ሰው ወደዛ እየሄደ ከዛ ውጭ ግን ሀገርን ያህል የሰደበ ሰው ደሞዝ ማን ነው እሱ የሚሰደው? የዛን ስድብ መመገብ እኔ አደገኛ ነገር ነው። ወይ ደገፍተና ነው ባይነታ ከም ሞቋጤ ኢትዮጵያ ቅሳነት ማህሊ መሳሪያ ይንበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነት አፍረክሞ ሉላውነት አረጋግጣ ከትነብር ሶሲ ምናምን ሶሲ እንደዚህ ባይዘወይ ምንም አትበሉ። ይሄ ነደዳችሁ አላነደዳችሁ የራሳችሁ ጉዳይ ነው። አውቀህ መግባት ነው። ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ምንም ያህል ብትፈነዱ ብትቃጠሉ የሱን ካልሲ መሆናቸው እየረገጠው የሚሄደውን አፈር መሆናቸው ይሄ ጋላ፣ በነገራችን ላይ ጋላ የሚለው ህዝብ የጀግና ህዝብ ስም ነው። ይሄን ማወቅ አለብን። እኔ እንደውም አሁን ካለው ጋራ ቢሆን በጣም ጉልበተኛ፣ በጣም የራሱ የሆነ ታሪክ ያለው በጣም ጎበዝ የሆነ ህዝብ ነው። የእናንተ ታሪክ በስድብ ይተረክ። እናንተ በየሄዳችሁበት ከግብፅ ጋር ከዛ እንትላል በቀለዋጭነት እኮ የሚሰራ ሀገር የለም። ምን ውጤት ልታመጡ እስኪ ምን ውጤት ልታመጡ ነው? ቸክ ማድረግ እኮ። ስለዚህ መሬን አትስደቡ አልኳችሁ። ሞግቱት፣ አሸንፉት። በቃ አፋችሁን አትክፈቱ፣ የተበላሸ ማንነታችሁን አትግለጡ ነው ያለው። ታያለክ ዝም በሉት። በጣም በነገራችን ላይ ብዙ ቪዲዮዎች ነው 2 ዓመት በኋላ እንኳን በአማራ ህዝብ ስም የሰራችሁትን ደባ እንደው ሌላው ቢቀር ምቷችሁ ይመስላችኋል? ባይዘዌይ ርዕስ ላይ ራስቸው ነው እንጂ የወለጋው ፋኖና ደቡብ ላይ ምንድን ነው የተፈጠረው ፋኖ የተመሰረተው ነው የፋኖ ህዝብ ምናምን ተመሰረተ ይባላል። የት ደረሰ? ጠይቁልኝ እስኪ። ጋሽ የበላይ ዘለቀ ዘርነ ማለት ነው። በመስቀል ሰዎችን በመስቀል ሰውን በመግደል ሰውን በመስደብ ምን ይገኛል? እስኪ እንደው ቸክ አድርጉ እስኪ ወደ ውስጥ ይሁንና ትንሽ። አሁን ይሄን የተሳደባችሁ ሰዎች ይሄ እናንተ ባህሪ ነው። ይሄ የእናንተ ባህሪ ነው። ሃይማኖተኛ ነኝ ትላላችሁ። ሃይማኖት አሁን እናንተ የምትሉትን ያደርጋል? በነገራችን ላይ እኔ እናንተን የማየው እኔ አማራ ክልል ላይ ስለሆንኩኝ አማራን መበቀል የምትፈልጉ በተለያዩ ክልሎች ላይ በኢትዮጵያ ላይ ታሳድዱ ታዋርዱ የኖራችሁ ሰዎች አሁን ያንን የቀራችሁን የሻዕቢያን ውራጅ በምድሩ በቤቱ ለማድረግ የፈለጋችሁ ነውረኞች ከተለያዩ ክልሎች ላይ ደግሞ ጽንፈኛ አሉ፣ የተሸጡ የተለወጡ ያንን ህዝብ መስለው ለዛ ህዝብ ጥፋት ሲሰሩ የነበሩ ከነሱ ጋር ሁሉ ተባብራችሁ የዛንን ህዝብ መከራ ለማብዛት የምትሰሩ ሰዎች እንደሆናችሁ ይታወቃል። ከዛ ውጪ እዛ ውስጥ ያለውን ብልግና ማየት እኮ ነው። 20 ተማሪ ገደለ። ስንት ይገደልልህ ደግሞ ላንተ? ስንት ለማስገደል ነው ብር የከፈልሽው? በስልኬ ላይ ደውሉ፣ ስልኬ ላይ ያለ ደውሉና እናውራ እስኪ። በየትኛውም አግባብ ምንም ነገር ቢደረግ እና አብይን እንደዚህ ነው የምንሰቅለው ምናምን፣ እውነቴን ነው የምልህ።
ዓለም ግልብጥብጧ ይወጣል። ብዙ ጭንጋፎችን በአንድ ክብር ታቃጥለን እንጨርሳለን እንጂ ጠቅላይ ሚኒስትር ዶክተር አብይ ከየት እንደመጣ ታውቀው ነበር። ፖለቲካ ብታውቁ እሱ አልነበረም ፖለቲካችሁ ራሱ እንዲሁ ለጩኸት እንኳ ቢሆን ማለት ነው። ለጠቅላይ ሚኒስትሩ እጅግ በጣም ስኬት የምትመሰክሩ ሰዎች ናቸው። ምክንያቱም እሱ ስራውን እየሰራ ነው። እጅግ በጣም 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 እና ሲሰቀል ታየዋለህ። ምን ትለዋለህ? እና ተረከብ ተብላል። አትረከብም እንዴ? በዛም ይሁን በዚህ ለገዳዮች ኢትዮጵያ አትኖርም። ጅብ ተሸክሞ ለሚዳክር ጭንጋፍ ትውልድ ኢትዮጵያ አትሆንም። እናት አባቱን ለካደ የሄደበትን ሁሉ ለሚያቆሽሽ ትውልድ ኢትዮጵያ አትሆንም። በሆነ ዘመን ላይ ተቸክሎ እሱ ያደገበትን በኩርኩም እየተመታ ከሆነ እየተረገጠ በሹመል እየተቀጠቀጠ ካደገ እሱን የሚመስል የባርነት ዘመን በሌሎች ላይ አዘምናለሁ የሚል ትውልድ ኢትዮጵያ ውስጥ አይመጣም። ምንም አይነት ዘመኑን በሚመስል መልኩ ነው ውድድሩ። በቴክኖሎጂ በምን በዲፕሎማሲ እንደዚህ የራሱን ናቂ የውጭ ናፋቂ የሆነ ትውልድ ኢትዮጵያ ውስጥ አይቀጥልም። ክብሩን ከራሱ ይጀምራል። እቤቱ የፈታውን ትጥቁን የትም ቦታ ላይ ቢሆን አያጠብቅም። መሞገት ከተቻለ አንድ መስደብ ምን ማለት ነው? እዚህ ትንሽ ሚስጥር ልንገራችሁ። የትኛውም ቦታ ላይ ያላችሁ ሰዎች ትግራይ ላይ ማለን የምትሉ ኤርትራም ማለን የምትሉ የትኛውም ቦታ ላይ አሁን ያለው ስርዓተ መንግስት ትሳደባላችሁ። የተከበራችሁት ወንድሞች አላችሁ። ጂጂዬ ዶክተር ሰይድ ከበደም አለ። እስኪ ቶኪንግ አባውት አማራ ፒፕል ብላኛል። ምን አወራለታለሁ? ምን እናንተ ከማውራት በመግደል እየገለጣችሁታል እንዴ? ጀስት ግን መስማት ያለባችሁ መቼም ቢሆን እንዳትረሱት የምትሄዱበት ነገር በሙሉ ያለውን ስርዓተ መንግስት የበለጠ የሚያፈረጥም የበለጠ ስኬታማ የሚያደርግ የእናንተን ብልግና ደግሞ ትንሽ ትልቁ የሚረዳው በየሶሻል ሚዲያው ፓካፕ የሚያዝ ነው። አንድ ቦታ ላይም ቢሆን ህዝብ ሊቀበለው አይቀበለው በሚል ለህዝብ ፊት ሊቀርብ የሚችል ተግባራዊ ስራ የለም። እሱን መሰረት ያደረገ ነገር የለም። አፋቸው የተከፈተ መቃብር ነው። ወደ እነርሱም የገባ አይመለስም የሚለውን የዳዊትን መጽሐፍ ነው የሚመስለው። እርግማን። ይሄ ደግሞ ራሳችሁ ነው የሚመጣው። ይሄን እምላችሁ እንዲገባችሁ ነው። ከዛ ውጭስ በርቱ፣ መንገዱን ጨርቅ ያርግላችሁ። እኔ ስለዚህ እያለሁ የምናየውን ሁሉ እናያለን። እናንተም እቅዳችሁን በርቱ። ይሄው እየነገርኳችሁ በርቱ። አጃይብ ነው። በርቱ፣ ጀግና። በቃ ባላችሁበት በርቱ። ነገርኳችሁ እንዲገባችሁ ነው። ካልገባችሁ ይሄው መበርታት፣ መንገዱን ጨርቅ ያርግላችሁ። የኔን ጠቅላይ ሚኒስትር መከላከያ ሰራዊትን ለኢትዮጵያ እውነት የሚሰሩትን ሁሉ አይደለም እንደዚህ አይናቸውን ማየት አትችሉም። ካልሲያቸውን በእንባችሁ ማረስረስ አትችሉም። ያላችሁበት የምትመኩበት ነገር በሙሉ ጠላታችሁ ይሆናል። የዝም እልቂት የሚያባብስ ንግግርና ድርጊት የምታደርጉ ሁሉ የገዛችሁት መኪና በቀሉን ይወስዳል። የምትበሉት ምግብ ፍርዱን እዛ ይሰጣል። ፈጣሪ የሰራውን በጎ ነገር ሁሉ የፈጣሪን ሕግና ስርዓት በነውረኝነት በገዳይነት ለዘመቱ ሰዎች እሱ ጦር አድርጎ ይዘምታል ማለት ነው። እና በዛ ነው እንትን የምንለው። ሰው እዚህ የምትሰሩ በጣም ትንንሾች ስለሆናችሁ ነው የዝም ያሁን ይሄን ያህል ያወራኋችሁ። ቢኮዝ ደህና ብትሆኑ በሀሳብ የምትሞክቱ በቃ በላጭ ነው። አሁን እንደምበልጣችሁ ስለማውቅ ነው ረጋ ብዬ የማወራችሁ። በቃ በልጣችኋል። እናንተ ራሳችሁ በራሳችሁ አጥፍታችኋል። ቶሎ ብሎ እንዳገኘ የሚጨርሳችሁን ነው እየጋበዛችሁም ያላችሁት እንጂ በኮምፒውተር አድርጋችሁ ሌሎችን በልጣችሁ የእናንተ የቴክኖሎጂ አቅምና ብልጫ ከሰዎች በላይ ዘላቂ ሆኖ በዓለም ታሪክ እንዲተረክ አይደለም እየሰራችሁ ያላችሁ። እውቀት ያለው ሰው ምንም ነገር ታላቅ የሆነ ሰው ሰዎችን በተግባር ነው መብለጥ ያለበት። በተግባር አማራጭ አለው ሙሉ ነው። ለዛ ነው የአማራ አይደላችሁ ሙሉ ምናምን ምለው ስለማውቀው ነው። ኢትዮጵያዊ ሁሉ አይደላችሁ እናንተ በጣም ምናምን ብዬ ምለው ለዛ ነው። ኢትዮጵያዊ የሆነ ሰው ውስጡ ሙሉ ነው። በተለይ ማድረግ የሚችል ከሆነ ብትጠይቁትም አይናገርም። እንኳን እንዲተራ የሆነ
በስድብ ራሱን ሊገልጥ ቀርቶ ማለት ነው። ይሄ ደግሞ ከአስተዳደግ ይጀምራል። እንጀራ እናት በኩርኩም እየደቃች ያሳደገችው ሰው እንደዛ ነው። ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ኣብዚ ማያት ዝህልሙ ቁፅፃር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣዊት እቲ ማይ ዝወገሰሉ ቦታ ዘለዎ ሃገራት መፃኢ ይህን ዝብል እምነት ነይርዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ ኣሉታዊ ጠማምታ ተበጊሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ ነው። እሺ ኮንሶ በላይ ምናምን ያላችሁታል። ስለ ትግራይ ህዝብ ምን አገባህ ምናምን ትላላችሁ። ችግር የለውም። ያው ዘመነ ካሴን ጠይቁት እና ለማንኛውም በዚህ ልክ እንትን አትበሉ። አቅማ ማለት የሆነ ሰብናችሁን ራሱ በዚህ ልክ አታውርዱት። ከዛ ውጪ ለእኔ ምንም ችግር የለብኝም እንደኔ ቢኮዝ የማደርገውን ስለማቅ ማለት ነው። ለትግራይ ላይም ቢሆን እንዳልኳችሁ ነው። ጌታቸው ረዳና ጻድቃን ገብረ ማን ነው ጻድቃን ምናምን የሚባል ሰው ያለ መሰለኝ። ከዛ ውጭ ደግሞ ያለውን ሰው ያው የትግራይ መሬት ትፋረደዋለች ማለት ነው። ስለዚህ እናንተም በርቱ፣ ለራሳችሁ ስትሉ የምታደርጉት ነገር እንጂ ለስለሺ ብላችሁ ለጉባኤ ኢትዮጵያ ብላችሁ አይደለም። ጉባኤ ኢትዮጵያ ከፍ ከፍ ትላለች። ኤርትራም ከኢትዮጵያ ጋር ክብሯን ትጠብቃለች። የኤርትራ ህዝብ ራሱ በራሱ ይወስን፣ የትግራይም ህዝብ ራሱ ይወስን። የአማራ ህዝብንም እኮ የሚገለው ገዳዩ የአገዳደል ስርዓቱ እንዲነግረን አንፈልግም። ወይም ደግሞ በዛ በግድያው የሚገኘውን የሆነ እንትን መዝረፍ የለበትም እና እሱ ጥሩ አይደለም ለእናንተም። አይ ካላችሁስ በርቱ፣ መንገዱን ጨርቅ አርግላችሁ። ጠቅላይ ሚኒስትር ዶክተር አብይን ግን እንኳን እሱን አለም የኢትዮጵያን አፈር እንድትነኩ አልፈቅድላችሁም። ኢትዮጵያን አፈር የጎጃምንም የጎንደርን የመተማን ይሁን የወሎን አትነኩም። በቃ ጅብ ተሸክሞ ከመሄድ በላይ እኮ የለም። ነውር እኮ ነው በጣም። ማን ነው ውሻ ብአዴን ነህ ከሆንክ ዞር በል። ብአዴን አይደል እንደ የሚጋልባችሁ? ማን ነው የገዱ ጉዱ አሽከሮች እንዴት እንደዛ ትላላችሁ? ኧረ ተው እንደው ነውር እኮ። ጀነራል አሳምነው ገዳዩን እያደነቃችሁ ጀነራል አሳምነው ከላይ በላይ አትቀርቡትም፣ አታውቁትም። ሁለቱም ግን የኛ ልጆች ናቸው። ጀነራል አሳምነው አማራ፣ ዶክተር አምባቸው ወያኔ ነው። የምታወሩት ራሱ በጣም 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 ጸያፍ ነው። ይሄ ከቤት ነው የሚጀምረው። በነገራችን ላይ ምንም ልታደርጉት ሁሉ አትችሉም። በዛም ይሁን በዚህ ካወቃችሁ ወቁ። እንደ ኢትዮጵያ የኢትዮጵያን መሪ የኢትዮጵያን ወኪል የሆኑ መከላከያ ሰራዊትን ለኢትዮጵያ መሻገር ሲል የሚሰራን ሁሉ አናስነካም ነው። የኢትዮጵያን ባህሎች፣ ሃይማኖቶች፣ እስልምና፣ ክርስትና፣ ፕሮቴስታንት፣ ኦርቶዶክስ እንደዚህ እነዛን የተቀደሱ ነገሮች ላይ ገብቶ የሚነግድን ሸቃ ላይ እናወግዛለን። ቄስ መስሎ የቄስን ስም ሊያበላሽ የሚመጣው ሸክ ቃልቻ መስሎ እሱን ሊያበላሽ የሚመጣውን እናስወግዳለን ነው እያልኩ ያለሁት። መሪ መስሎ የሚሰርቀውን በክብሩ ላይ የሚሸክለው፣ ነፃ አውጪ መስሎ የሚገለውን የሚደፍረውን፣ ተቆርቋሪ መስሎ የሚያጠፋንን እናስወግዳለን ነው እያልኩ ያለሁት። እና ብአዴን የገረዘው ከባዴን ውጭ እኮ የለም። ብአዴን እንዲህ ይሰራ ነበር። እኔ ደግሞ ይህን በልጥ ነበር። በብአዴን ጊዜ የአማራ ህዝብ ወለጋ ያልቅ ነበር ካላችሁ ወለጋ እየሄዳችሁ ትገሉ የነበረ እናንተ እንደሆናችሁ አታውቁም። ይሄንን አታውቁትም። የወለጋ ፋኖ የት ደረሰ ንገሩና። የወለጋ ፋኖና የደቡብ ክልል ፋኖ የት እንደሄደ በማንኛውም ያው በኦሮሚያ ክልልም በየትኛውም ቦታ ላይ ያላችሁት በአብሮነት በህብረት በልማት ላይ በርቱ። ዘለፋና ስድብ ራስን ከማዋረድ ገመናን ከመግለጥ የጋጠወጥ ወላጆች ልጅ መሆንን ከመናገር በላይ እውቀት አይሆንም። ዘለፋ ጋጠወጥነት። ጠቅላይ ሚኒስትሩ የምትሞግቱት በመስደብ ከሆነ ለሱ ጫማ ለሱ ካልሲ የሆናችሁ ከሱ በታች የተቀበራችሁ ትሄዳላችሁ እንጂ ከዛ ውጭ ምንም የምታመጡ ነገር እንደነው ታውቁታላችሁ። አሹ ጠይቋቸው። ባጠገባችሁ የሆነ የምትንቁት ፍጥረት እንኳን ካለ እሱ ይነግራችኋል በደንብ አድርጎ ማለት ነው። ምን እንደሚሆን ምን እንደሚጠቅም ምናምን ማለት ነው ያስረዳችኋል። ከዛ ውጭ
አሰጣ ገባው ምናምኑ ያ በየቤቱ ያደገ ነው ያልኩት እሱ ነው አዲስ ነገር እኮ አይደለም ለኔ የአማራ ክልልን ዘላቂ ሰላም ለማረጋገጥ የዓላማ ጽናት ያለው ነፃ ገለልተኛ በጣም ደስ የሚል ነገር አለ ብዙ ገለባዎችን ከምድራችን የሚያጸዳ ብዙ ነውሮችም ያው በየሄዱበት ስለሚቀሩ ችግር የለው በዚህ በምድራችን ግን ነውርን ጎጠኛ መንደርተኛ አሻጥረኛ የሆነ በየሄደበት በክለት በሆነ የተዛነፈ ማንነት ያለው ሁሉ የሚቀጥልበት ዘመንና ምድር አይደለም ቀጣዩ አመት ማለት በጣም ከሚገርመኝ አማራ ክልልን እንኳን ቴሌቪዥን ላይ ብዙ ሰው ያየው እማያው ማን ነው አማራ ክልል ወይም አማራ ነኝ የሚል አማራ ክልል የተወለደ አረጋ ከበደን የትም ቦታ ቢሄድ እሱን ለመግደል ለማጥፋት የሚሰራው አማራ ክልል የተወለደ በጣም ነው የሚያሳዝነው እቤት አብሮት ካለ ሰው ጋር አብሮ አይቆም አማራ ከፋ እኮ ሌላ ቦታ ላይ ያሉ ጽንፈኞች አማራ ከፋ ከመጋረጃ ጀርባ አብረው ይቆማሉ አማራ ክልል ላይ እኮ ያለውን ጉድ ብታዩት ከመጡ ስድብ ነው የሚታወቁ ሰዎች ከመጡ ስድብ ነው ነውር ነው የሚሰራው ምን ማለት ነው ርቀቱ በጣም ሰፊ ነው ይሄ ከቤቱ ጀምሮ በክህደትና በነውር ያደገ ትውልድ አንድ ትምህርት ቤት ሲሰራ ላየን ትምህርት ቤት የሚያወድሙ ልጆችን ስፖንሰር እያደረገ በሱፐር ቻት ሲካር $200 ድረስ ሰጡ ነበር ብያችኋለሁ አለ ያም መከራ ይጠራል መከራው ከመከራው ጋር ይቀጥላል ከዛ ውጪ ግን ዕውቀትና ጥበብ አይደለም የትኛውም ሀገር ላይ ቢሆን ይሄ ተሞክሮ ሀገር ያሻግርም አያስከብርም ያዋርዳል እንጂ ድንቁርናን ይገልጣል እንጂ እንደዚህ የቴዲ ዘር የበላይ ዘር በእውነት ቴዲ ቢመጣ አፄ ቴዎድሮስን ስቃይ በበዛበት ሁኔታ አትገሉት ኢየሱስ ክርስቶስ ቢመጣ አራት መስቀል አንተል ብላችሁ የምትገሉ ሰዎች ኢየሱስ ክርስቶስ ቢመጣ አይሁዶች ከሰቀሉት በላይ አድርጋችሁ አትሰቅሉትም የከፈለ ሁሉ የሚገዛው ማንነት የያዘ ሰው ሞራል አለው እንዴ ለማውራት እንዲህ ዝም ብሎ እዚህ ዩቲዩብ ላይ እንደማውራት እኮ አይደለም አሁን የማወራችሁ ችግሩን እንደመግለጽና እዛ ላይ ያለው ነገር እንደማስረዳት ነው ሶዛት ፊት ለፊት የምጋፈጥሽ እንጂ እንዲህ ዝም ብሎ እዚህ ጋር አውርተን ምን ሊያየ አይደለም ምክንያቱም እዛ ችግር ውስጥ ነው ያለው እንዳልኖር ያደረገኝን ሰው ወየው አግኝቸው ነው ወየው አግኝቸው ዝም ብሎ በቃላት ምናምን ቢሆን ስለሚያንስ ወየው ተገናኝተ ያና በህብረ ብሔራዊ አንድነት የሚያምን የጸጥታ መዋቅር መገንባት ይገባል ሲሉ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናገሩ። አቶ ደሳለኝ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው ከምልምል የአድማ መከላከልና መደበኛ ፖሊስ ሰልጣኞች ጋር ውይይት አካሂደዋል። ጌታቸው ገደፈው በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው ምልምል የአድማ መከላከልና መደበኛ ፖሊስ ሰልጣኞችን አበረታተዋል። የስልጠና ሂደታቸውንም ተመልክተዋል። የአማራ ክልል ህዝብ ከገባበት ችግር ይወጣ ዘንድ የዓላማ ጽናት ያለው በአስተሳሰብ የተለወጠና በህብረ ብሔራዊ አንድነት የሚያምን የጸጥታ መዋቅር መገንባት ይገባል ብለዋል አቶ ደሳለኝ። የጸጥታ መዋቅራችን የማድረግ አቅሙ ከፍ ያለ ስነ ምግባሩ የተሻሻለ ዜጎች የአማራ ክልል ህዝብ ብቻ ሳይሆን ማንኛውም ሰው የሆነ ሰው ሁሉ በአማራ ክልል ውስጥም ሆነ በአማራ ክልል ውጭ በሰውነታቸው የሚከበሩ ነፃና ገለልተኛ የሆነ ህግ የበላይነት የሚያስከብር የጸጥታ መዋቅር እንዲገነባ ማድረግ መቻል ነው። ከዚህ ተልዕኮ አንጻር የአድማ መከላከልና መደበኛ ፖሊስ አባላት በተሰጣቸው ስልጠና በክልሉ እየደረሱ ያሉ የሰብአዊ ድርጊቶችን በውል የተገነዘቡና ህዝቡን ከገባበት ፈተና በፍጥነት የማውጣት ቁርጠኝነት የተላበሱ ስለመሆናቸውም ተመልክተናል ብለዋል አቶ ደሳለኝ። አሁን የገጠመው የክልሉ የሰላም እጦት በክልሉ ውስጥ እየደረሱ ያሉ የሰብአዊ ድርጊቶች የተገነዘበና በዚህ ውስጥ የተጸጸተ የዚህን ህዝብ ፈተና እና ችግር የመቅረፍ ቁርጠኝነትን ያሳየ ጥሩ ሙሉ ግንዛቤ የያዘ የህዝቦች አንድነት ላይ ጽኑ እምነት ያለው ስለመሆኑ በቡድን ውይይቶች ተዘዋውረን ባየንባቸው ሐሳቦች እና ውይይቶች ላይ ተገንዝበናል። ይሄ ትልቅ ተስፋ ነው። ከነበረው
ከዚህ በፊት ከነበሩ የሰራዊት አካላት ጋር የዚህን አቅምና አስተሳሰብ ሲጠቀም በአጭር ጊዜ ውስጥ የህብረተሰቡን ሰላምና ልማት ለማምጣት እድል ይሰጣል ብለን ያየን። ሰልጣኞች በስልጠና ቆይታቸው ማግኘት ያለባቸውን ዕውቀትና ክህሎት አግኝተዋል ያሉት ኃላፊው ክልሉ የገጠመውን የጸጥታ ችግር ሁኔታ ቀያሪ የሆኑ ዘንድም አሳስበዋል። እነኚህ ሰልጣኞች የመጀመሪያው ነገር በጣም ወጣትና አዲስ ወታደራዊ ሙያ የሚቀላቀሉ ልጆች ናቸው። በስልጠናቸው በአቅማቸው በአስተሳሰባቸው ማግኘት የሚገባቸውን ዕውቀትና ክህሎት አግኝተዋል ተብሎ ይጠበቃል። ስለሆነም በክልላችን ውስጥ የገጠመውን ፈተና በመቀየር ሁኔታ በመቀየር አዲስ ለውጥ በማምጣት ህዝባችንና የክልሉ የጸጥታ መዋቅር ተስፋ የጣለባቸው መሆኑን አስበው በተማሩት ትምህርት በዲሲፕሊን በህዝባዊ አገልግሎት ሰጭነት እንደተባለው ወቅቱ የገጠመውን ፈተና ሁኔታ ቀያሪ እንዲሆኑ የህዝቡን ተስፋ እንዲያለመልሙ አደራ መስጠት እንፈልጋለን። ሰልጣኞች ከክልል አልፎ የሀገርን ደህንነት በማስጠበቅ ረገድ ትልቅ ድርሻ ያላቸው ስለመሆኑ አቶ ደሳለኝ አንስተዋል። ሰብዕናና አመለካከት ላይ ትኩረት ያደረጉ ውይይቶችንም ከሰልጣኞች ጋር አድርገዋል። ዋናው እውነታው በዚህ መልኩ የቀጠለ ስለሆነ ችግር የለውም። አቶ ደሳለኝን በጣም ነው የምናመሰግነው። በዚህ ሰዓት ላይ ኢትዮጵያ እንድትሻገር የሚሰሩ ብዙ ጀግኖች አሉ። በየትኛውም ቦታ ላይ በየትኛውም ኢትዮጵያ ምድር ላይ እውነትን በመውደድ በሚችሉት ጸሎት የሚያደርጉ ዱዓ ጸሎት ያደርጋሉ። በየትኛውም ቦታ ላይ ለዚህ ችግር ያገለጡ ነገሮች እንዲቆሙና የተሻለ ሰላም እንዲመጣ በሚችሉት አስተዋጽኦ የሚያደርጉትን ሁሉ ፈጣሪ አብዝቶ ይባርክልን። በተቃራኒው ኢትዮጵያ እንዳትረጋጋ ኢትዮጵያን በባርነት በማስያዣነት ሁልጊዜ በሰዎች ደም የሚነግዱ ነጋዴዎችን ደግሞ ፈጣሪ ይፍረድባቸው፣ ፈጣሪ ይፋረዳቸው። ኢትዮጵያ እንዳትቀጥል በኢትዮጵያ ላይ ቁማር የሚጫወቱ የባንዳ የጽንፈኛ ልጆች ውላጆች የራሳቸውን ተስፋ መቁረጥ ለህዝብና ለኢትዮጵያውያን ሁሉ ለማውረስ የሚሄዱ ባርነት ክብራቸው የሆኑትን ደግሞ ፈጣሪ ይፋረዳቸው። ፈጣሪ ይፍረድ በሉ። እያንዳንዱ ሰው ፈጣሪ ይፍረድ እያለ ኮመንት ያድርግ። ፈጣሪ ይፍረድ። ፈጣሪ የሚፈርደው ከራስ ጀምሮ ስለሆነ እርግጠኛ ፈጣሪ የሚወደውን ነገር አድርገው ሌሎች አላደርጉ ካሉ ፈጣሪ ይፍረድ፣ ህጉን ያስከብር ብላችሁ ኮመንት አድርጉ። በየእምነቱ አንድ ነው የሚኖረው። ጠፋ እንጂ እኔ እምነት አልተለያየብኝም፣ ምንም ነገር አልተለያየብኝም። ምንም ነገር ክፉ ነው። ሰው ራሱ ደግሞ በሽተኛ አይደለም። የሚይዘው ሀሳብ የሚሄድበት መንገድ ካልሆነ በቀር ባይተሰልፍ የሆነ ነገር ራሱ ኃጢአት ሆኖ አልተፈጠረም። ከእሱ አንጻር ሁሉ ነገሮችን እያዩ መቀጠል። አልቃሻነትን ወርሶ ለማልቀስ መሄድ ወደፊት የምናየው ነገር ሆኖ እያለ እንዳልኳችሁ ግንባር ኢትዮጵያ ላይ ያው ደጋግመን ያወራ ነውና ሞር እየቀነስን የመጣ ነው። ጀስት መናገር ሁሉ አያስፈልግም እያልን እየተው ነው። ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ሊቃጠል ነው። ኢትዮጵያን አቆሽሼ እቀጥላለሁ የሚል ምንም ነገር የለም። ኢትዮጵያ ማጌጥ ስትጀምር የምታስነሳው ንፋስ ብዙዎችን ይጠርጋል። ለኢትዮጵያ የሚገባትን ሁሉ ጌጣጌጥ እናደርግላታለን። ያውም ጠቅላይ ሚኒስትር ዶክተር አብይ በሱ እጅ ነው የምናደርገው። ያንን እኔ እነግራለሁ። ጀስት ምናልባት ባይደን ተቃጠለ ከሚለው ጀምራችሁ ማስታወስ ትችላላችሁ። ሌላም ያንን የምታመልኩትን ማምለክ ትችላላችሁ። ሌሎችም ሁሉም ስራው እንዲያወጣው እኮ ነው። አሁን እኔ ያልኩትን ካልሰማችሁ እኮ አይባልም። መብታችሁ ነው እያወቁ መሄድ። እኔም መብቴ ነው አይደል? ለምንድን ነው የምትሟገት? አትጣሉ፣ አትናደዱ። በቃ የያዛችሁት ነገር አስተማማኝ ከሆነ ኮራኮር ማለት ያለበት የተወደደ ነገር ማንንም የሚበልጥ ከያዛችሁ ጽንፈኞች በቃ ዘና ነው ማለት ያለባችሁ። እንደውም ሰውን እኮ ማስቀናት እኮ ነው ያለባችሁ አይደል? እኔ እኮ ኮራ የምለው ዳኑበት እላለሁ። አልሰማ ያለስ መብቱ ነው። ምንም ማድረግ መብታችሁ ነው። እኔም ማጻፋውን ለመስጠት ግዴታዬ ነው። ራሴን ለመጠበቅ የማደርገው ነገር መብቴ ነው። ስለዚህ እናንተም የምታደርጉትን ለዛ ምላሽ ሳዘጋጅ መብቴ እንደሆነ ማሰብ ነው። በጉልበትም ሆነ በማንኛውም በተዘጋጃችሁበት ያ ባይሆን ጥሩ ነው፣ ከሆነም በርቱ ማለት ይለይልናል ማለት ነው። ዝም ብሎ የእናንተ መጫወቻ ሆኖ የሚቀጥል ሰው የለም ማለት ነው።
ጠቅላይ ሚኒስትሩ የራሱ ብቻ አይደለም እስክሪብቶ ነው ያለው። እናንተ ሰዎች ብትሆኑ ኢትዮጵያን ህዝብ ብትወዱ እውነት ብትወዱ ለዛ ነገር ባለቤት ለመሆን እንኳን የሆነ ነገር መፍጨርጨር ቢኖር እስክሪብቶ በእጁ እኮ ነው። ግን ዓላማችሁ ምንድነው? አስቆጥቶ ተስፋ አስቆርጦ መሪዎች በጭካኔ የሆነ ጥፋት ውስጥ እንዲገቡ ማድረግ ነው። ከዛ ለኢትዮጵያ ታሪካዊ ጠላቶች መጫወቻ የሆነ ህዝብና ሀገር ሰብሳቢ